ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ትረፍ ያላት ነፍስ ትተርፋለች። ሌተናንት ኮሎኔል ጌታቸው ሳልለ የግንቦት 8 ቀን 1981 መፈንቅለ መንግስት በታደሰ ቴሌ ሳልቫኖ። ስለ ግንቦት 8 1981 ዓ.ም መፈንቅለ መንግስት ሙከራ በአስመራ ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው ነውና በጉዳዩ ተሳትፈው በአጋጣሚ ከሞት ካመለጡት ከሌተናንት ኮሎኔል ጌታቸው ሳልለ ጋር የተደረገ ምልልስ። ሌተናንት ኮሎኔል ጌታቸው ሳልለ እባላለሁ። ስለ ግንቦት 8 ቀን 1981 ዓ.ም መፈንቅለ መንግስት ያየሁትና የፈጸምኩትን በእግዚአብሔር ስም ከእውነተኛ ህሊናዬ ለጸሐፊው እንደሚከተለው ዛሬ ሚያዝያ 12 ቀን 1981 ዓ.ም ምስክርነቴን ሰጥቻለሁ። ታደሰ ስሙን፣ ማዕረጉን፣ የትምህርት ደረጃውን እንዲሁም በደርግ ዘመን የነበሩትን ኃላፊነት ቢገልጹልኝ። ሌተናንት ኮሎኔል ጌታቸው ሳልለ እባላለሁ። የተወለድኩት አዲስ አበባ በ7ኛ ወር 1948 ዓ.ም ነው። በትምህርት ደረጃዬ የ12ኛን ክፍል ካጠናቀቅኩት በኋላ ሰንዳፋ ከሚገኝ ፖሊስ ኮሌጅ 17ኛ ኮርስ ገብቼ በምክትል መቶ ልቅና ማዕረግ ሐምሌ 1 ቀን 1968 ተመርቄያለሁ። ከዚያም በፖሊስ ሰራዊትም ሆነ በጦር ሰራዊት በተለያዩ ክፍሎች አገልግያለሁ። በመጨረሻም ከ1980 ዓ.ም ጀምሮ በቀድሞ መንግስት በኤርትራ የሁለተኛ አብዮታዊ ሰራዊት ፖለቲካ መምሪያ የርዕዮተ ዓለም ኃላፊ ነበሩ። ታደሰ ግንቦት 8 ቀን 1981 ዓ.ም በአስመራ ምን መልክ ነበረው? በዝርዝር ቢያስረዱኝ። ሌተናንት ኮሎኔል ጌታቸው ከግንቦት 6 ቀን 1981 ዓ.ም ጀምሮ ብርጋዴር ጀነራል ወርቁ ቸርነት የሁለተኛ አብዮታዊ ሰራዊት ፖለቲካ መምሪያ ኃላፊ፣ ለፖለቲካ መምሪያው እኔን ወክለው ከአስመራ 90 ኪሎ ሜትር ርቃ ወደምትገኘው ከረን ሄዳሉ። እኔም እሳቸውን ወክዬ ስራ ላይ ነበርኩ። ግንቦት 8 ቀን 1981 ዓ.ም ከምሳ በኋላ የ3ኛ ሜካናይዝድ ክፍለ ጦር 1 ብርጌድ ጦር፣ የሁለተኛ አየር ወለድ ክፍለ ጦር 1 ብርጌድ ጦር በቀጥታ ወደ አስመራ ከተማ በመግባት የኤርትራ ክፍለ ሀገር ኢሰፓ ጽፈት ቤትን፣ የክፍለ ሀገሩ አስተዳደር ጽፈት ቤትን፣ ቤተ መንግስቱን፣ በአጭሩ አስመራ ከተማ የነበሩትን መንግስታዊ ተቋማት መክበባቸውን ማለትም ታንኮች፣ ብረት ለበስ ተሽከርካሪዎች፣ አየር መቃወሚያዎች በተቋማቱ ላይ አፈሙዛቸውን ደግነው መቆማቸውን ከአስመራ ዙሪያ ጥበቃ ብርጌድ ፖለቲካ ኃላፊ ከሻለቃ ኢያሱ ቴጋ ስልክ ተደውሎ ተነገረኝ። እኔም ደንግጬ ጀነራል ደምሴን ስልክ ደውዬ ጠየቅኩት። ጉዳዩን አልሰማህም? ጀነራል ወርቁ አልነገረህም እንዴ አሉኝ። ምንም የሰማሁት ነገር የለም አልኩ። ለሁሉም ከቀኑ 8 ሰዓት ስብሰባ ስላለ ቢሮ ድረስ እንድትመጣ ተባልኩ። 8 ሰዓት ወደ ጀነራል ደምሴ ቢሮ ሲሄድ የሁለተኛ አብዮታዊ ሰራዊት ወታደራዊ ደህንነት ጥበቃ ኃላፊ ሻለቃ መኮንን ከበደ የተባሉ እርሱም ለስብሰባ ተጠርቶ ኖሯል። ጀነራል ደምስ ቢሮ ደረስን። ወደ ጀነራል ደምስ ቢሮ ልንገባ ስንል የጀነራል ደምስ አጃቢዎች ትጥቅ ሳትፈቱ መግባት አትችሉም አሉን። እኔ ሽጉጥ ለእናንተ አልሰጥም በማለት ወደ ኋላ ተመልሼ መኪናዬን ለሚይዘው ሹፌር ሰጣሁት። የደህንነት ኃላፊውም ወደ ኋላ ተመልሶ ሽጉጡን መኪና ውስጥ አስቀምጦ ተያይዘን ወደ ጀነራል ደምሴ ቢሮ ገባን። ወዲያው ጀነራል ደምሴ ቡልቶ አሁን የተፈለጋችሁበት ዋና ምክንያት ላለፉት 15 ዓመታት አጼ ቦካሳን ሆኖ የኢትዮጵያን ሕዝብ ሲያሰቃይ የነበረው የፋሽስቱ መንግስቱ ኃይለ ማርያም በዛሬው ዕለት ተገድሏል አሉ። ጀነራል ደምሴ በመቀጠል በአሁኑ ሰዓት መንግስቱ ኃይለ ማርያም ተገድሎ በቦታው ጊዜያዊ አስተባባሪ ኮሚቴ ተቋቁሟል። በመንግስቱ ኃይለ ማርያም ላይ እርምጃ የተወሰደበት ምክንያት የሱ አመራር ሀገሪቱን ለከፍተኛ ችግር ስለዳረጋት ነው። ሰራዊቱም በአስከፊ ጦርነት ውስጥ ገብቶ የከፋ ኑሮ ውስጥ ነው ያለው። በመሆኑም አማራጭ የሌለው እርምጃ
መንግስቱ ኃይለማርያምን ገድሎ በቦታው ላይ ሁሉንም የሀገሪቱን ችግር የሚፈታ ጊዜያዊ አስተባባሪ ኮሚቴ አቋቁሞ ወደ ሰላማዊ መንግስት መሸጋገር ነው። መንግስቱና ጋሻ ጃግሬዎቹን ማስወገድ የግዴታ በመሆኑን የተገደለው አሉ። እኔ ይህንን ስሰማ እጅግ በጣም ደነገጥኩ። በአሁኑ ሰዓት ጀነራል ወርቁ ከረን ሄዶ በዛ ያለውን ሰራዊት በማስተባበር ላይ ይገኛል። ጀነራል ቁምላቸው ደጀኔ ደግሞ ከ102ኛ አየር ወለድ ክፍለ ጦር አንድ ብርጌድ ጦር ይዞ ወደ አዲስ አበባ ሄዶ በአሁኑ ሰዓት ቤተ መንግስት የገባውን አስተባባሪ ኮሚቴና ቁልፍ ቦታዎችን እየጠበቀ ይገኛል። አሁን ከእናንተ የሚጠበቀው በስራችሁ ለሚገኙት አባሎቻችሁ ነግራችሁ ጉዳዩን አውቀው ለለውጡ ከፍተኛ ትብብር እንዲያደርጉ ማድረግ ነው አሉን። ከስብሰባው በኋላ ቢሮዬ ተመልሼ ወደ ከረን ስልክ ደውዬ ጀነራል ወርቁን ለማግኘት ሞከርኩ። ይሁን እንጂ ማግኘት አልቻልኩም። ከዚያ ለመክትዝ ለ102ኛ አየር ወለድ ክፍለ ጦር፣ ለ14ኛ ክፍለ ጦር፣ ለአስመራ ዙሪያ ጥበቃ ብርጌድ የፖለቲካ ኃላፊዎች ስልክ ደውዬ ሁኔታውን ነገርኳቸው። ቀጥዬ የውሃሰ ፖለቲካ መምሪያ ባልደረባ የነበሩትን ሌተናንት ኮሎኔል ጎሳዬ ደሳለኝ፣ በወቅቱ ማዕረጋቸው ሻምበል አበበ ታደሰን፣ ሻምበል ጥላይ አድማሴንና ሌሎችም ነበሩ ወደ ቢሮዬ ጠርቼ አዲስ አበባ ችግር አለ፣ በዛሬው ዕለት ጓድ ሊቀመንበር መንግስቱ ኃይለማርያም ተገድሎ በቦታው ላይ አንድ ጊዜያዊ አስተባባሪ ኮሚቴ ተቋቁሟል በማለት ጀነራል ደሙሴ ቡልቶ ነግረውኛል። እኔ በበኩሌ ያረጋገጥኩት ነገር የለም። ጀነራል ወርቁ ጉዳዩን ያውቃሉ። ከረን የሚገኘውን ጦር ለማስተባበር ነው ሄዱት። ከዚያ ሲመጡ እሳቸው የበለጠ ማምራሪያ ይሰጣሉ። በእኔ በኩል ይሄም ነው ብዬ ስነግራቸው ሁሉም በድንጋጤ ክዋሉ ተከዙ። በሉ ወደ ቢሮአችሁ ሂዱ አልኩና አሰናበትኳቸው። በዚህ ሁለት እኔ ሌተናንት ኮሎኔል ጎሳይና ሻምበል ታደሰ ያደርነው ቢሮ ውስጥ ነው። ማታ የኢትዮጵያን ሬዲዮ ስናዳምጥ በ5 ሰዓት የማጠቃለያው ዜና ላይ ጓድ ሊቀመንበር መንግስቱ ለስራ ጉብኝት ወደ ምስራቅ ጀርመን ሄዱ። የመፈንቅለ መንግስት ሙከራ ካደረጉት ጥቂት ጀነራሎች አብዛኞቹ በቁጥጥር ስር ሲውሉ ጀነራል መርድና ጀነራል አማሃ ራሳቸውን ሲገድሉ ጀነራል ኃይለ ጊዮርጊስ ሀብተማርያም በመፈንቅለ መንግስት ሙከራ አድራጊዎች ተገድለዋል። ሌሎች ያመለጡ ጀነራሎች ክትትል እየተደረገባቸው ነው ማለቱን ሰማን። ከዚያች ደቂቃ ጀምሮ ለሁለት መከፈል መጣ። ለጀነራል ደምሴ ስልክ ደውዬ የኢትዮጵያ ሬዲዮ ምን እያወራ ነው በማለት ጠየቅኩት። ምንም ይሁን ምን በጉዳዩ እንገፋበታለን፣ አንዴ ከጀመርን እስከ መጨረሻው እንገፋበታለን የሚል መልስ ሰጡኝ። በቀን 10 9ኛ ወር 81 ብርጋዴር ጀነራል ወርቁ ከከረን መጡ። የሁለተኛ አብዮታዊ ሰራዊት የቋሚ መምሪያ በከረን አዛዥ የነበሩትን ብርጋዴር ጀነራል ሁሴን አህመድ የቋሚ መምሪያውን የፖለቲካና የመረጃ ኃላፊዎችን ይዘው ነበር። ከዚያም በአስመራና ዙሪያው ያሉ የኮርና የክፍለ ጦር አዛዦች የፖለቲካ ኃላፊዎችና ደህንነቶችን ጠርተው በጀነራል ደምሴና በጀነራል ወርቁ መሪነት በቃኘው ስብሰባ ተደረገ። ጀነራል ደምሴ የአዲስ አበባው ቢከሽፍም እኛ ገፍተን መንግስቱን ከስልጣን እናስወግዳለን አሉ። የጀነራል ወርቁ አቋምም ይኸው ነበር። በዚህ ስብሰባ ላይ ጀነራል ደምሴ ጉዳዩን ለማሳካት ሻቢያና ለወያኔ የተኩስ አቁም ጥሪ እናቅርብላቸው፣ መንግስቱን ምን እንፈራለን? አየር ኃይል አለን፣ ብንፈልግ አዲስ አበባን ለመምታት እንችላለን። ሰራዊቱን ወደ አዲስ አበባ አንቀሳቅሰን የአዲስ አበባን ቤተ መንግስት ይዞ የሚገኘውን ቅልብተኛ ሰራዊት የልዩ ጥበቃ ብርጌድ አባረን ስልጣን እንጨብጣለን ሲሉ ጀነራል ወርቁም ይህንን ሐሳብ ደገሙት። በመጨረሻም ጀነራል ደምሴ ይህንን ጉዳይ በሚቃወሙት ላይ የከፋ እርምጃ እንወስዳለን በርቱ አሉና አሰናበቱን። በ10 9ኛ ወር 81 ዓመተ ምህረት ጀነራል ወርቁ ከከረን ሲመለሱ ያመጡት አንድ ፕሮግራም ነበር። ነገሩ እንዲህ ነው። የሰራዊቱን የዘመቻ ውጤት እየዘገቡ በመንግስት ብዙሃን መገናኛ ለመቀስቀስ ከጥር 1981 ጀምሮ አስመራ የተመደቡና በመንግስት ወጪ አስመራ በሚገኘው ኒያላ ሆቴል አልጋ የያዙ ጋዜጠኞች ነበሩ። እነሱን ለመጠቀም ስለተፈለገ በአቶ እንደሰን ሰይፉ የሚመራ የጋዜጠኞች ቡድን ጀነራል ወርቁ ቢሮ ተጠራ። ጋዜጠኞቹ የተውጣጡት ከኢትዮጵያን ፕሬስ፣
ሬዲዮና ቴሌቪዥን እንዲሁም ከጋዜጠኞች ማህበር የተውጣጡ ነበሩ። ቡድኑ በእኔ አስተባባሪነት ጸረ መንግስቱ ኃይለማርያም ቅስቀሳ እንዲያካሂድ የሰራዊቱን ብሶት በማጋነን በመንግስቱ ላይ እንዲዘምት የሻዕቢያና የህወሓት ኃይል ተኩስ አቁሞ ከጎናችን ሆኖ መንግስቱ ኃይለማርያምን እንድንፋለም በሬዲዮ ጣቢያና ጋዜጠኞች እንዲተላለፍ በራሪ ጽሑፍ ተዘጋጅቶ ለሰራዊቱ እንዲበተን አዘዙ። እኔም ሆንኩ ጋዜጠኞቹ እምቢ ካልን የሚጠብቀን ሞት በመሆኑ ትዕዛዙን ተቀበልን። ከዚያም ጋዜጠኞቹ ጋር ተገናኝተን ሐሳብ ለሐሳብ ከተለዋወጥን በኋላ ተስማምተን ተለያየን። ይህ በእንዲህ እንዳለ በአስመራ ከተማ በሁለተኛ አብዮታዊ ሰራዊት ፖለቲካ ትምህርት ቤት ኮርስ ላይ የነበሩት ነባር ካድሬዎች መፈንቅለ መንግስቱን በመቃወም አመጹ ተባለ። ጀነራል ወርቁ ሄደህ ሁኔታውን አረጋጋ የሚል ትዕዛዝ ሰጡኝ። መኪና ይዤ ወደ ፖለቲካ ትምህርት ቤቱ ሄጄ ካድሬዎቹን ሰብስቤ ለማነጋገር ሞከርኩ። ያንተ አቋም ምንድነው? ጓድ መንግስቱ ኃይለማርያምን ለመገልበጥ ከተነሱስ ውስጥ ነው ያለኸው ብለው ጠየቁኝ። ሳልወድ በግድ የነፍስ ጉዳይ ሆኖብኝ ነው ምን ላድርግ አልኩኝ። ካድሬዎቹ ብዛታቸው ከ200 የማያንስ ነባርና ሁሉም በአንድነት ተሰባስበው ትጥቅ አስፈቱኝ። ማለትም ሽጉጤን ነጠቁኝ። ይዤ የነበረውን አጀንዳዬንና መኪናዬን ቀምተው እዚያው ሲያስቀሩ እኔንም በቁጥጥር ስር አዋሉኝ። ከዚያም ቤተ ጊዮርጊስ ወደሚገኘው አስመራ ዙሪያ ጥበቃ ብርጌድ መምሪያ እስር ቤት ወስዶ አስገቡኝ። እስር ቤቱ ባንከር ውስጥ የሚገኝ ሲሆን ለፖለቲካ ትምህርት ቤቱ በጣም ቅርብ ነው። ባንከር ማለት በዳገታማ መሬት ውስጥ ጉድጓድ ተቆፍሮ ስፋቱ 3 በ3 ጥልቀቱ 3 ሜትር ወደታች ከተቆፈረ በኋላ እላዩ ላይ እንጨትና ጭራሮ ተረብርቦ አፈር ይለብሳል። የመግቢያ በር ይሰራለታል። የታሰርኩት በእንዲህ አይነቱ ጉድጓድ ውስጥ ነበር። ከጋዜጠኞቹ ከእናቶ ወንደሰን ሰይፉ ጋር የነበረኝ ቀጠሮ እንደተቀጠረ ቀረ። እኔ ግንቦት 10 ቀን 1981 ዓ.ም ሀብዬ እስራት ጀመርኩ። በዚህ ሁለት ከቀኑ 10 ሰዓት ጀምሮ የሁለተኛው አብዮታዊ ሰራዊት መምሪያ ተከቦ በፈንቅለ መንግስት አድራጊዎች መጨፍጨፋቸውን የማታው ዜና አወጀ። ይህንንም የአስመራ ሬዲዮ ጣቢያ በተከታታይ ያወራ ነበር። ከኔ ቀደም ብሎ በዲሲፕሊን ጉድለት በባንከሯ ውስጥ ታስሮ የነበሩት ሰራዊት አባላት ሬዲዮ ነበራቸው። በዚሁ እስር ቤት ውስጥ አደርኩ። በማግስቱ ማለትም በቀን 11/9/81 ዓ.ም ካድሬዎች መጥተው እዚህ ያሰርነው አንድ ኮሎኔል ጌታቸው ሳለ የተባለ ይሰጠን ልንረሽነው ነው አሉ። ክላሽን የታጠቁ በቁጥር ከ15 የማያንሱ ነበሩ። እግዚአብሔር ከመጀመሪያውም ሰውሮ ነው ወደዚህ እስር ቤት ያመጣኝ እንጂ ቃኞ ጽፈት ቤት ብገኝ ከነ ጀነራል ወርቁ ቸርነት ጋር እገድል ነበር። እስከ ዛሬ በህይወት ለመቆየቴ ምክንያት የሆኑት ሻምበል ኋላ ሻለቃ ኢያሱ ቴጋ የተባሉ የአስመራ ዙሪያ ጥበቃ ብርጌድ ፖለቲካ ኃላፊ የነበሩት እስር ቤቱ በብርጌዱ ቁጥጥር ስር ስለሆነ መግደል አትችሉም፣ ማንም ሰው እንዳይገደል ከማዕከላዊ መንግስት መመሪያ ተላልፏል፣ ስለዚህ ኮሎኔሉን አንሰጣቸውም በማለታቸው ነበር። ካድሬዎቹ በፍጹም መገደል አለበት፣ እርሱ ማለት ከነ ጀነራል ወርቁ በምን ይለያል? አውጡን ንግደለው አሉ። ሻለቃ ኢያሱ አይቻልም ብለው ከለከሏቸው። በዚሁ ምክንያት ህይወቴ ተረፈች። ግንቦት 10 ቀን 1981 ዓ.ም መፈንቅለ መንግስቱ ከከሸፈ በኋላ በግምት ከቀኑ 10 ሰዓት ጀምሮ በሰራዊቱ የተቋቋመው የመፈንቅለ መንግስት አክሻፊ ቡድን በመጀመሪያ ዋና ጠንሳሾቹ ሜጀር ጀነራል ደምሴ ቡልቶና ብርጋዴር ጀነራል ወርቁ ቸርነት ከቢሮአቸው ወጥተው ለመሰወር ሲሉ መኪና ላይ እንዳሉ በጥይት ተመተው ሬሳቸው በመንገድ ላይ እንዲወድቅ ተደረገ። በኋላም ሬሳቸው በጦሩ እየተጎተተ መፈንቅለ መንግስቱ መክሸፉን ሴራ ጠንሳሾቹ መገደላቸውንና ሌሎችም በቁጥጥር ስር መዋላቸውን በድምጽ ማጉያ የተነገረ በአስመራ ከተማ ውስጥ የተኩስ ርምታ እያስተጋባ እስከ ምሽቱ 3 ሰዓት ድረስ ቆየ። በእለቱ እኔ ታስሬ ስለነበር በአይኔ ባላይም በሁለተኛ አብዮታዊ ሰራዊት ውስጥ ቁልፍ አመራር ሲሰጡ የነበሩት በማዕረጋቸው ከመቶ አለቃ እስከ ሜጀር ጀነራል የደረሱ 35 ያህል ሰዎች እንደተገደሉ ሰምቻለሁ። በቁጣ ተነሳስተው የነበሩት የመፈንቅለ መንግስት አክሻፊዎችም ከዚያ በማለፍ በማዕረግ ከመቶ አለቃ ጀምሮ ያሉትን በማስወገድ አመራሩ በሙሉ በታች ሹምና
ከነርሱ ጋር በአክሻፊነት ከቆሙት ጥቂት መኮንኖች ብቻ እንዲያዝ ስምምነት ነበር። ከአዲስ አበባ በመንግስት የቴሌግራም መልእክት በተላለፈ መመሪያ መሰረት ድርጊቱ ማለትም ግድያው እንዲቆምና በቁጥጥር ስር የሚውሉት ቢኖሩ እንኳን መንግስት በሕግ እንዲፋረድ መመሪያ ለመስጠት ሌተናንት ጀነራል ተስፋዬ ገብረ ኪዳን በ11/9 ወር 81 ዓ.ም ወደ አስመራ እንዲገቡ በመላካቸው ስርዓት ባለው መንገድ ነገሮች እንዲከናወኑ ለማድረግ ተችሏል። እኔም ካለሁበት ቃኘው ሚሊተሪ ፖሊስ እስር ቤት ተወሰዱ። ታደሰ በዚህ ምክንያት ተይዘው የታሰሩት የሰራዊቱ መኮንኖች ይዞታ ምን ይመስል ነበር? ሌተናንት ኮሎኔል ጌታቸው በአስመራ የነበረውን የእስረኞች አያያዝና አሰባሰብን በተመለከተ ነገሮች ሁሉ ህልም በሚመስል መልኩ ጀነራሎቹ ማዕረጋቸውን ሳያደርጉ በባዶ እግራቸው የተገፈተሩ ቃኘው ወደሚገኘው የወታደር ፖሊስ እስር ቤት ይወሰዱ ነበር። ሰራዊቱ የጨፈረ መፈንቅለ መንግስቱ መክሸፉን ለመሪው ለኮሎኔል መንግስቱ ኃይለማርያም ታላቅ ፍቅርና ታማኝነት እንዳለው በአኳያው በመፈንቅለ መንግስቱ ተሳትፈው ሳይገደሉ የቀሩት ሁሉ የሞት ፍርድ በአስቸኳይ እንዲሰጥ ይጠየቅ ነበር። በቃኘው ወታደራዊ ፖሊስ 3/4 12 ካሬ ሜትር እስር ቤት ትንሽ በሆኑ 3 ክፍሎች ውስጥ ብዛታቸው ከ90 በላይ የሚሆን ከወታደር ጀምሮ እስከ ጀነራል ማዕረግ ያላቸው ግማሹ የቆመና የተቀመጠ ሙትን የሚጠባበቅበት ሁኔታ ነበር። በርና መስኮት ተዘግቶና ተጨንቆ ለጎን ማሳረፊያ ብርድ ልብስ ብቻ አንጥፎ የሚተኛበት ሲሆን በዚህ ሁኔታ ውስጥ ለመጸዳዳት መውጣት ካልሆነ በስተቀር ፀሐይ ለመሞቅ እንኳን ደጅ መውጣት አይፈቀድም ነበር። ፀሐይ ለመሞቅ ደጅ መውጣት የተፈቀደው ከአንድ ወር በኋላ ሰኔ 15 ቀን 1981 ዓ.ም ላይ ነበር። ለዚያውም በቀን የሚፈቀደው ለ1 ሰዓት ብቻ ነበር። በዚህ ላይ እስር ቤቱ መትረይስ በታጠቁ በብረት ለበስ መኪና ይጠበቅ ስለነበር ሰራዊቱ እስር ቤቱን ሰብሮ እስረኞችን ለመግደል ይዘት ነበር። የእነዚህን ከሃዲዎች ደም ማፍሰስ አለብን፣ እስከ መቼ እየተቀለቡ ይቀመጣሉ ወዘተ እያሉ ይዝታሉ። በወቅቱ በጥበቃ ላይ የተሰማሩት የወታደር ፖሊስ ግልምጫ እጅግ ተስፋ የሚያስቆርጥ ከነገ ዛሬ ገድሉናል የሚያሰኝ እንጂ አዲስ አበባ ተወስደን ለፍርድ ቤት የመቅረብ ሁኔታ የማይታሰብ ነበር። እስር ቤት በገባን በ3ኛ ቀን አስመራ ውስጥ ቤተሰብ ያላቸው መኮንኖች የሚበላ ለማግኘት ቻልን እንጂ ከተስፋ መቁረጥ የተነሳ ሁሉም ረሃቡን ረስቶት ነበር። አብዛኛው እስረኛ ቀለብ አድራጊ ስላልነበረው ሁላችንም የተገኘውን እየተቃመስን ነፍሳችንን ለማቆየት ችለናል። ታደሰ በመጨረሻስ እንዴት ሆናችሁ? ሌተናንት ኮሎኔል ጌታቸው ከአስመራ ወደ አዲስ አበባ የተላክነው ከ7 ቀን የአስመራ እስር ቤት ቆይታ በኋላ ነበር። የጉዛችንን ሁኔታ ከመግለጼ በፊት አዲስ አበባ ስለነበረው እስር ቤት መናገር ጉዳዩን ተያያዥ ያደርገዋል። ከአስመራ አዲስ አበባ እንደደረስን ከቦሌ አውሮፕላን ማረፊያ እስከ 4 ኪሎ ምኒልክ ቤተ መንግስት ድረስ በመኪኖች ታጅበን በመለስተኛ አውቶቡስ ተጭነን ስንሄድ ምንም ነገር ወደ ውጪ እንዳናይ መስኮቶች ሁሉ በመጋረጃ ጨርቅ ከመሸፈናቸው በላይ እኛም መጋረጃዎችን እንዳነካ ከአየር ማረፊያው ቆጥረው የተረከቡትን ደህንነት አባሎች በተደጋጋሚ የማስጠንቀቂያ ትዕዛዝ ይሰጡን ነበር። በዚህም ጊዜ እስር ቤት ሳይሆን ወደ መገደያ ቦታ የምንሄድ እየመሰለን በጣም ተደናግጠን ነበር። ደጁን ያየነው ለማረፊያለት ከተዘጋጀልን እስር ቤት ስንደርስ ብቻ ነው። ከዚያም በእስር ቤቱ አዛዥ መቶ አለቃ ስሙን ለጊዜው የሚያላስታውሰው መመሪያ ከተሰጠን በኋላ ወንጀለኞች የምትባሉት ጉዳያችሁ ተጣርቶ ለፍርድ ስትቀርቡ ነው። እስከዚያ ሁላችሁም ከባድ ወንጀለኞች ናችሁ፣ የምናውቀው ነገር የለም አለና በሚያስፈራ ቃልና በትዕቢት እየገላመጠን የታሰረ እጃችንን ፈቶልን እስር ቤት ጨመረን። ከአስመራ ቃኘው እስር ቤት ወደ አዲስ አበባ የተደረገው ስውውር ምን ያህል ሰቆቃ የነበረበት እንደነበር ለመግለጽ ሞክራለሁ። ቀኑ ሐምሌ 12 ቀን 1981 ዓ.ም ሲሆን በአስመራ እስር ቤት ከውጭ የምናፈስ ወሬ ይሰማል። አንደኛው በጀነራል ተስፋዬ ገብረ ኪዳን አማካኝነት ለእስረኛው ሁሉ ምህረት እንደተደረገና ነፃ እንደምንለቀቅ የሚያበስር ሲሆን ሌላኛው ደግሞ ወደ አዲስ አበባ እንደምንሄድና በፍርድ ቤት እንድንዳኝ ይደረጋል የሚል ነበር። መጨረሻ ላይ ግን ወደ አዲስ አበባ የመሄዳችን ወሬ ጎልቶ በመምጣቱ በገለጽኩት ቀን ከጠዋት በግምት 2 ሰዓት ተኩል ሲሆን አንድ ቱታ እንድንለብስ አንድ ነጠላ ጫማና
አንድ ብርድ ልብስ ብቻ ታድሎን ለጉዞ እንድንጠባበቅ ተደረገን። ከማከላችን የተለየ ሐሳብ የሰነዘሩም ነበሩ። አንዱ ልንረሸን ስለሆነ ብርድ ልብሱ ለመገነዣችን ነው ሲል፣ ሌላኛው ደግሞ በምንሄድበት ቦታ የተሟላ ነገር ስለሚቀርብልን ጓዝ እንዳናበዛ ነው የሚል አስተያየት ሲሰጥ ነበር። ለማንኛውም ቁርጡ እስኪታወቅ ድረስ የሁሉም ልብና አእምሮ የመሰለውን ሲያውጠነጥን ቆየ። ቤተሰቡ አስመራ የሚገኘው ደግሞ ወሬውን ከኛ በተሻለ ሁኔታ ስለሰማ ለቅሶና ዋይታዩን ተያይዞታል። ቃኘው እንደገና ሌላ ውጥረት ነገሰበት። በመሆኑም አንዱ ለየለትና የመሄዳችን ቀን ቁርጥ ሆነ። ከከባድ ወታደራዊ መኪኖች ኦራል ተዘጋጀ። መፈንቅለ መንግስቱን በዋነኝነት ያከሸፉት የ102ኛ አየር ወለድ ክፍለ ጦር አባላት በድጋሚ ለከፍተኛ ጥቃት ዳረጉን። በቁጥር 100 የሚሆኑት የአየር ወለድ ወታደሮች የኮማንዶ ገመዶቻቸውን ይዘው ወደ እስር ቤት ቀረቡ። ከዝቅተኛ መኮንን በመጀመሪያ የእስረኛውን እጅ ወደ ኋላ በማዞር በሸምቀቆ ገመድ በሚያስጨንቅ ሁኔታ ማሰር ተጀመረ። ይህ ድርጊት እስከ ቀኑ 7 ሰዓት ድረስ ስም እየተጠራ ቀጠለ። መጀመሪያ የታሰረው ሰው እስከ ቀኑ 7 ሰዓት ድረስ በማልቀስና ሰቆቃ በማሰማት ግደሉኝ ወይንም ገመዱን አላሉልኝ ይል ጀመር። ግን ማን ሰምቶት? ያንሰዋል፣ ጨምራችሁ ጠፍራችሁ ሰራቸው የሚል ትዕዛዝ በእስር ቤቱ አዛዦች በጭካኔ ተላለፈ። ወገን ለወገኑ ለካ ከጠላቱ የበለጠ ጨካኝ ነው በሚያሰኝ ሁኔታ አብረው በጦር ሜዳ ለአንድ ዓላማ ተሰልፈው የነበሩትና ነገሩ በብዥታ መልክ ብቅ ብሎ በጠፋው መፈንቅለ መንግስት፣ ለዚያውም ግልጽ አቋም ባልተያዘበት፣ ግማሹ ምን እንደተፈጠረ ማን ከማን ጋር እንደወገነ እንኳን አውቆ ቁርጡ አቋም ባልያዘበት ሁኔታ በ3 ቀን ግርግር ብቻ ወንድማማቾች የነበሩት የሰራዊቱ አባላት ተጨቃከኑ። በዚህ አይነት ሁኔታ የህዝብ ደህንነት አባላት የነበሩት ጀነራሎችና ኮሎኔሎች ካልሆኑም በስተቀር ሁሉም ሁለት እጃቸው የኋሊት የፊጥኝ ታስረው ሲሰቃዩ ቆዩ። ጥቂት የተባሉት ጀነራሎች ደግሞ በካቴና ብቻ እጃቸውን ታሰሩ። ከሁሉም የሚያሳዝነው ወደ አስመራ አየር ማረፊያ ለመሄድ የፊጥኝ የታሰረው ሰው እዚያ ከባድ ወታደራዊ መኪና ኦራል ላይ ውጣ እየተባለ የመደብደብ ሁኔታ እጅግ የሚዘገንን ነበር። በኋላም ድርጊቱ አላመች ሲል ከታች በወታደሮች እየተከፈተሩና እየተገፉ መወርወራቸው እጅግ አሳዛኝ ነበር። ይህ ድርጊት ከተጠናቀቀ በኋላ ተሽከርካሪው በሸራ ግጥም ተሸፍኖ ወደ አስመራ አየር ማረፊያ ጉዞ ተደረገ። በጉዞ ላይ እያንዳንዱ እስረኛ እየጮህና እያለቀሰ እዚሁ ግደሉን አታሰቃዩን ይል ነበር። በመጨረሻም ሩሲያ ሰራሽ አንቶኖቭ 12 የተሰኘ አንድ የመንገደኞች አውሮፕላን ወንበሩ በሙሉ ታጥፎ እስረኛው በአውሮፕላኑ ወለል ላይ እንዲቀመጥ ተደረገ። እንዲህ አይነቱ አቀማመጥ አመቺ ስላልነበር እስረኛው እባካችሁ የገመዱን ቋጠሮ አላሉልን ወይንም እዚህ ጨርሱን እያለ ቢያለቅስም አውሮፕላኑ መነሳት ጀመረ። በዚህ ጊዜ እውነቱን ለመናገር ከእስረኛው መሰቃየትና ጭንቀት የተነሳ አውሮፕላኑ ተከስክሶ ከነአጃቢዎቹ እንዲያልቅ ያልተመኘ አልነበረም። ለዚህም ሁሉም ሰው ጸሎት ያደርግ ነበር። ምክንያቱም የእጅ የደም ስር ዝውውር በመቋረጡ ስቃዩ የበዛ በመሆኑ ነው። በአስቸጋሪ ሁኔታና ህይወታችን በስቃይ እንደተሞላች አዲስ አበባ 4 ኪሎ ቤተ መንግስት እስር ቤት ገባን። በእስር ቤቱ ለእያንዳንዱ ሰው አልጋና ፍራሽ ተዘጋጅቷል። የሚለበሱ ነገሮች ግን ከዘመዶቻችሁ እንድታስመጡ ይፈቀድላቸዋል በማለት ከአስመራ እስር ቤት የተሻለ ህግና ስርዓት ስለመኖሩ ቀደም ሲል በአዲስ አበባው መፈንቅለ መንግስት የታሰሩ እስረኞችን በማስረገጥ አስታወቁን። እንደተባለውም የስልክ አድራሻ ያለን ብቻ በመቀበል የምንፈልገውን ነገር በመላላክ እንዲደርሰን ተደርጓል። በየክፍለ ሀገሩ ይኖሩ የነበሩና የስልክ አድራሻ ያልነበራቸው ግን ምንም አይነት እርዳታ ሳያገኙ ከሌሎች ጋር እርስ በርስ በመረዳዳት ለመኖር ምርመራ ተደርጎ ለፍርድ እስከምንቀርብ ድረስ በዚህ አይነት ሁኔታ ቆይተናል። በአዲስ አበባ እስር ቤት ከዘመድ አዝማድ ጋር ለመገናኘት ካለመቻል በስተቀር የሁሉም ኑሮ ተመሳሳይ ነበር። ከጧቱ 11 ሰዓት ጀምሮ ለመጸዳዳት የ1 ሰዓት ያህል ጊዜ አለ። ቀኑ በ3 ተከፍሎ እያንዳንዱ ምድብ ለ1 ሰዓት ያህል ጊዜ አየር ለመቀበልና ለመዝናናት ይፈቀድለታል። በዚህ ጊዜ ውስጥ ስፖርት የመስራት እንቅስቃሴ ማድረግ ተጀምሮ ነበር። ሆኖም ወታደሮች ስለሆኑ በስፖርት ሰበብ ከእስር ቤት ማምለጥና አደጋ ለማድረስ ሁኔታው ያመቻል ተብሎ ስፖርት መስራቱ እንዲቆም ተደረገ።
ታደሰ በእስር ቤት ውስጥ ሌላ መዝናኛ አልነበረም? የመገናኛ ብዙሃን አገልግሎትስ? ሌተናንት ኮሎኔል ጌታቸው በእስር ቤት ውስጥ አንድም የማስ ሚዲያ አገልግሎት አልነበረም። ሬዲዮ፣ ቴሌቪዥን፣ ጋዜጣ፣ መጽሐፍ ማስገባት አይፈቀድም። በተለይ ከቤተሰብ በወረቀት ተጠቅልሎ የሚላክ ዕቃ ቢኖር በዚያ ወረቀት ላይ የሚነበብ ጽሑፍ ከተገኘ እዚያው ይቀራል እንጂ ለኛ አይደርስም። በማንኛውም አይነት ቋንቋ የታተመ መጽሐፍ ቢመጣ ከእስረኞቹ ኃላፊዎች እጅ አያመልጥም። የአዲስ አበባን እስር ቤት ልዩ የሚያደርገው የታሰርንበት ቤት 4 ኪሎ በሚገኘው ምኒልክ ቤተ መንግስት ግቢ ውስጥ መሆኑ ብቻ ሳይሆን ከደርግ መንግስት ቀደም ሲል የነበሩት ነገስታት ግብር በሚያበሉበት ጊዜ የመጠጥና የምግብ ዝግጅት የሚያከማቹበት ውስጡ በሲሚንቶ የተሰራ ስለሆነ እንደ ማቀዝቀዚያ ይጠቀሙበት የነበረ ስፍራ መሆኑ ነበር። በመጨረሻ ላይ እንደተረዳ ነው ግብር በሚደረግበት ወይንም በሚገባበት ጊዜ የቤተ ክህነቶቹ ቄሶች በጸሎት ቡራኬ የሚጸጡበት እንደነበር ተነግሯል። ይህች ቤት ለእስረኛው በተለይም ከምኒልክ እስከ ቀዳማዊ ኃይለ ሥላሴ ድረስ የመንፈስ ጭንቀት ላለበትና በሃይማኖቱ ጽኑ የነበረ ሰው ገብቶ ፈጣሪውን የሚለምንበት ጭንቀቱን የሚያስወግድበት ነበር ይባላል። እስር ቤት እንደገባን ከ6 እስከ 8 ወር አካባቢ አመጋገባችን ብዙም የከፋ አልነበረም። ምንም እንኳን ጥራቱን የጠበቀ ባይሆንም ቁርስ ዳቦ በእንቁላል ፍርፍር ቢያንስ በሳምንት 3 ቀን በተፈጨ መናኛ ስጋ እየተዘጋጀ ምሳ ይቀርብልን ነበር። ኋላ ግን ሁሉም ነገር እየቀነሰ መጥቶ ጧት ደረቅ ዳቦ በሻይና ቀንና ማታ ደግሞ በሽሮ ብቻ እየተሰራ ቀይና ልጫ ወጥ በጎላ ድስት ተዘጋጅቶ ይቀርብልን ነበር። በተለይም እንደ እንቁጣጣሽ፣ ገና፣ ፋሲካ ባሉ አውደ በዓላቶች ጭምር የምግቡ ሁኔታ ለመለወጥ ሰው ያለፈበትና በቤተሰቡ የለመደውን እንዲያውም ኢትዮጵያዊ ባህላችንን የሚጻረርና በዓመት በዓል ምድር አንድ መለኪያ ቂቤ እንኳን ቢጨምሩበት ምን አለ በማለት ታሳሪው ሁሉ ቅር የሚሰኝበት ነበር። ሆኖም ግን እኛ ይሄንን ለመታዘብ የበቃ ነው በህይወት በመገኘታችን አይደለም ወይ እያለ ከእስረኛው መካከል አንዳንዱ የሞቱንና ያለ ፍርድ በቦታው የቀሩትን በማሰብ ራሱን ያጽናና ነበር። በእንደዚህ አይነት ሁኔታ ውስጥ እያለን ቃል እንድንሰጥ ተነግሮን እንደየቅደም ተከተላችን እየተጠራን እዚያው ቤተ መንግስት ቅጥር ግቢ በወታደር ፖሊስ እየታጀብን እንሄድ ነበር። በዚያ ላይ አንድ በጣም አስፈሪና ለአደጋ የሚያጋለጥ ሁኔታ ይታይ ነበር። ይኸውም ከእስር ቤቱ ወደ ምርመራ ቦታ ይዘውን የሚሄድ አጃቢ ወታደር ጠመንጃውን አቀባብሎና ጣቱን ቃታው ምላጭ ላይ አሳርፎ ከ5 እስከ 10 ሜትር ባለው ርቀት ተከትሎን የሚሄድ ሁኔታ ነው። ይህ ማለት እስረኛው እንቅፋት እንኳን መጥቶት እንቅስቃሴ ቢያደርግ እጣ ፋንታው ሞት ብቻ ነበር። እስረኛው ቃሉን ለመስጠት የሚሄደው ፎርማሊቲውን ለማሟላት ብቻ ነበር። አስቀድሞ ሞት የተፈረደበትና ድንገት እንዳያመልጥ ብቻ እንጂ ምን ጊዜም ከሞት እንደማይተርፍ ያውቀዋል። ይህን ለማለት ያስቻለኝ እስረኛው የሚጠበቀው በ3 ዙር ቀለበት ውስጥ ያውም መጨረሻ ላይ ያለው የጥበቃ ሁኔታ በተቆፈረ ምሽግ በታንክና በሌሎችም ብረት ለበስ ተሽከርካሪዎች እየተጠናከረ ነው። እኛ አጠገብ በቆርቆሮ አጥር የውጪ ዙሪያ ደግሞ የነፍስ ወከፍ መሳሪያ ያልታጠቁ ወታደሮች ባሉበት ሁኔታ አንድ በአንድ የሚንቀሳቀስ ቃል ሰጪ እስረኛ ያመልጣል ብሎ ማሰብ እጅግ ሲበዛ የዋህነት ነበር። የደርግ መንግስት በቁም የሞተ በመሆኑ እንጂ ይህን ያለ ውጥረት የበዛበት አጀብ ባላስፈለገም ነበር። እስር ቤት ስለሆነ ይሁን። ነገር ግን ለእስረኛው ከባድ ጠንቅ የሆነው ከአስመራ እስር ቤት ወደ አዲስ አበባ እስር ቤት ተዛውረው የመጡት እስረኞች እጆቻቸው በአየር ወለድ ሰራዊት የኋላስ በሲባጎ በመታሰራቸው የተነሳ አብጠው ለረጅም ጊዜ ጉዳት የደረሰባቸውና ለመዳን እስከ 1 ዓመት ድረስ የቆየበት ሁኔታ ነበር። ብዙዎቹም ገመዱ ያረፈበት ቦታ ጠባሳ ሆኖ በግልጽ ይታይባቸዋል። በዚህ አይነት የተጎዳን ሰው አግባብቶ ቶሎ እንዲድን ለማድረግ ብዙ ሕክምናና እንክብካቤ ቢያስፈልግም ያሉት እስር ቤት በመሆኑ እዚያው መቆየቱ አማራጭ አልነበረውም። ታደሰ ሕክምና ይሰጣችሁም ነበር ማለት ነው? ሌተናንት ኮሎኔል ጌታቸው የእስረኛውን የጤና ጉዳይ የሚከታተለው በእድሜው የገፋ አንድ የጤና ረዳት ሲሆን ቢሆንም ህመም ሲሰማ ያለ በቂ ምርመራ መድኃኒት እየታዘዘ በእግዚአብሔር እርዳታ ጭምር ይድን ነበር። በአንድ ወቅት ግን ምሽት ላይ አንድ ያስም በሽተኛ የሆኑ ኮሎኔል ታመው መተንፈስ አቅታቸው ሲሰቃዩ ተመልክተን ትንሽ ንጹህ አየር ለማግኘት እንዲችሉ ወደ ደጅ ይውጡ ብለን የጥበቃ ክፍሉን ብንጠይቅ መውጣት አይቻልም ማለቱና ሌሊቱን ከሞት ተርፈው በማግስቱ
ከቤተሰብ በተላከ መድኃኒት ሊድኑ መቻላቸውን አስታውሳለሁ። በዚህ የጉድጓድ ውስጥ እስር ቤት 30-40 ሳንቲሜትር ስፋት በተሰራበት በመግቢያው በር ላይ የወንፊት ሽቦ በመስኮት መሰል ከመኖሩ በስተቀር በየትኛው አቅጣጫ አየር መግባት የሚችልበት ሁኔታ አልነበረም። ሳይደግስ አይጣላም እንዲሉ በእስር ቤቱ የሚገኙ በአጋጣሚ የስኳር፣ የደም ግፊት፣ የኩላሊት፣ የጨጓራ ወዘተ በሽተኞች ሁሉ መዳናቸውና ስለ ህመሙ ምንም አይነት ስሜት እንደማይሰማቸው ስናይ እግዚአብሔር ምንጊዜም ቢሆን ከተቸገሩትና ከታሰሩት ሰዎች ጋር አለ የሚለውን ቃል ያረጋግጣል። ታደሰ በእስር ቤቱ የነበሩት በጦር ውስጥ ኃላፊነታቸውና ማዕረጋቸው ምን ነበር? ሌተናንት ኮሎኔል ጌታቸው የእስረኞቹን የስልጣን ኃላፊነት በተመለከተ ከምድር ጦር አዛዥ እስከ ተራ ወታደር ድረስ በመዋቅር ደረጃም የፖለቲካና የደህንነት ኃላፊዎች እንዲሁም የፖሊስ ሰራዊት አባላት ነበሩ። ታደሰ የእስረኛው ብዛት ምን ያህል ነበር? የክሳቸው ሁኔታስ? ሌተናንት ኮሎኔል ጌታቸው ከአዲስ አበባ ብቻ የታሰሩት በግምት ከ30 እስከ 34 ይደርሳሉ። በወቅቱ ከኤርትራ የመጣ ነው ከ115 በላይ እንሆናለን። የአዲስ አበባዎቹን እኛ ከአስመራ ወጥተን ከመቀላቀላችን በፊት ፕሬዝዳንት መንግስቱ ኃይለማርያም ገብቶ እንዳነጋገራቸው ሰምተናል። ኮሎኔል መንግስቱ በከፍተኛ ቁጣና ግልምጫ እያንዳንዱን የጦር አዛዥ ስም እየጠራ አንተ እንደዚህ ልታደርግ ነበር፣ ከዚህ ቦታ ወይንም ከወደቅበት አንስቼ ለሹመትና ለጀነራል መኮንነት ያበቃው መሆኑን ረሳኸው ወዘተ እያለ ከመጠየቁም በላይ እናንተ ያለ ፍርድ ልትገድሉኝ ነበር፣ እኔ ግን በፍርድ ነው እርምጃም ወስደው በማለት ፎክሮባቸው እንደሄደና በዚያን ዕለት እስረኛው በሙሉ ምግብ አልበላለት ብሎ ተረብሾ እንዳደረ ጀነራሎቹም ሰውየው በአጭር ጊዜ ውስጥ የሞት እርምጃ ይወስድብናል ብለው ተደናግጠው እንደነበር ሰምተናል። እያንዳንዱ እስረኛ ምርመራ የሚደረግበት ከመፈንቅለ መንግስቱ ቀደም ብሎ ወይንም በቁጥጥር ስር በዋለበት ወቅት ከኪሱ በተገኙ ማስታወሻዎች፣ ከቢሮ በተገኙ ልዩ ልዩ ጽሑፎች፣ ከሰራዊቱ በሚቀርቡ አቤቱታዎች ነበር። በመሆኑም መረጃው ሐቅን የተመረኮዘ ይሁን አይሁን አይታወቅም። ብቻ ተከሳሹን የሚጎዳ እስከሆነ ድረስ አቃቤ ሕጉ ክሱን ያጠናክርልኛል ያለውን ማስረጃ ሁሉ በማንኛውም መንገድ የመሰብሰብ ዕድል ነበረው። ለፍርድ ቤት የሚቀርቡ የሰው ምስክሮችንም ለማቅረብ ችግር አልነበረበትም። ጥሩ መናገርና መወንጀል የሚችሉ ሰዎችን እያማረጠ አሰባስቧል። ምክንያቱም አብዛኛው ለምስክርነት የሚቀርብ አባል አንድም በመፈንቅለ መንግስት አክሻፊነት ስም የተሾመ ነው ወይንም ለመንግስት በተቆርቋሪነት የቆመ መሆኑ ግልጽ ነው። የተከሰሰ ሁሉ ከእርምጃ ነጻ ይሆናል ብሎ ማሰብ ይከብድ ነበር። ተከሳሹ ግን ማስረጃ የማሰባሰብም ሆነ ምስክር የማግኘት እድሉ የተጠበበ ነበር። ምንም የሰራው ነገር ባይኖርም እንኳን ይህንን ምስክርነት ሊሰጥ የሚችል ለሐቅ የቆመ ሰው ማግኘት አይችልም። በዚህም የተነሳ አብዛኛው ታሳሪ ሞት ወይንም ደግሞ የእድሜ ልክ እስራት እንደሚጠብቀው ስለሚያስብ የመከላከያ ማስረጃ የማቅረብና ፍርድ አገኛለሁ የሚል እምነት አልነበረውም። ለዚህ ምሳሌ የሚሆነው ደግሞ በመፈንቅለ መንግስት ምክንያት ቀደም ሲል ካለቁት ጀነራሎች ሌላ ሰኔ 12 ቀን 1982 ዓ.ም በደርግ የተገደሉት 12 ጀነራሎች ሞት ለቀሪዎቻችን እጣ ፋንታ በቂ ማረጋገጫ ነበር። ከነዚህ እርምጃ ከተወሰደባቸው ውስጥ በሰራዊቱ ውስጥ ባላቸው አገልግሎት የተመሰገኑ ጥሩ በጥንካሬያቸው የሚመካባቸው በመፈንቅለ መንግስቱ ያላቸው ተሳትፎ እንኳን በጣም ወስን እንደነበር አብረውን ነበሩ። ብዙዎች ታሳሪዎች የሚመሰክሩላቸው ነበሩ። አንዳንዶቹ ደግሞ በሀገሪቱ ውስጥ ባላቸው አገልግሎት የላቀ የጦር ሜዳ ጀብዱ የሰሩ ለሀገራቸው በገቡት ቃል ኪዳን መሰረት ከቤተሰባቸው ጋር እንኳን አብረው የመኖር ዕድል ያልገጠማቸው ስህተት ሰርተው ቢሆን እንኳን አስፈላጊው ርምት ተሰጥቷቸው ለወደፊቱ በመከላከያ ሰራዊት ውስጥ ብቁ አመራርነት ሊሰጡ የሚችሉ ነበሩ። እስረኛውን በሚመለከት የተቋቋመው ከፍተኛ ወታደራዊ ችሎት በሁለት የተከፈለ ነበር። ለከፍተኛ ጀነራል መኮንኖች በሌተናንት ጀነራል ተስፋዬ ገብረ ኪዳን ሰብሳቢነት ሜጀር ጀነራል አስራት ብሩ አባል፣ ስሙን የማላስታውሰው አንድ ሌላ መኮንን አባል ሲሆኑ አቃቤ ሕግ ኮሎኔል በቀለ ነዲና ረዳት አቃቤ ሕግ ሻምበል ጥበቡ ጋሻው ነበሩ። ሁለተኛው የከፍተኛ ወታደራዊ ፍርድ ቤት ችሎት ብርጋዴር ጀነራል ኃይሉ ለገሰ፣ ኮሎኔል ደሳለኝ ይርዳው፣
ሌተናንት ኮሎኔል አዲስ ስዩም የነበሩ ሲሆን በኋላ ላይ ሌሎች እንዲለወጡ ተደርጓል። እነሱም ብርጋዴር ጀነራል ብርሃኔ ደመሴ ሰብሳቢ፣ ብርጋዴር ጀነራል ኃይሉ ለገሰ አባል፣ ሌተናንት ኮሎኔል አዲስ ስዩም አባል ሆነው የተሰየሙ ሲሆን አቃቤ ሕጎቹ ግን አልተለወጡም። የክሱ አይነት ለሁሉም ተመሳሳይ ነበር። ታደሰ ተከሳሾቹ የጥፋታቸው ወይንም የወንጀላቸው ሁኔታ በምን ይለይ ነበር? ሌተናንት ኮሎኔል ጌታቸው አንደኛው ክስ ወንጀሉ በ1949 በወጣው የወንጀለኛ መቅጫ ሕግ ቁጥር 32/1/ሀና በአዋጅ ቁጥር 214/1974 የወጣውን ልዩ የወንጀለኛ መቅጫ ሕግ ቁጥር 9/1/2 የተመለከተውን በመተላለፍ የመንግስት ግልበጣ ሙከራ በመፈጸም፣ ሁለተኛው ክስ ወንጀሉ በ1949 ወንጀለኛ መቅጫ ሕግ ቁጥር 32/1/ሀና 3/2/1 የተመለከተውን የወንጀል በመተላለፍ የአድማ ወንጀል በመፈጸም የሚል ሲሆን ከዚያም ግለሰቡ ፈጸመ የተባለውን ወንጀል በዝርዝር በማስቀመጥ አቃቤ ሕጉ ክሱን አጠናቅሮ ጥር 26 ቀን 1982 የተጻፈ ሲሆን ለእስረኛው ግን ጥር 29 1982 ዓ.ም ከቀኑ 9 ሰዓት ተኩል ለእያንዳንዱ ተከሳሽ እንዲቀርብ አድርጎ ነበር። በወቅቱ ምንም ክስ ያልተመሰረተባቸውና ምንም የሚያሳስር ነገር ያልቀረበባቸው ዜጎችም ነበሩ። ከገሌ ጋር ቆሞ ሲያወራ አይቼዋለሁ በሚሉ አሉባልታ ብቻ ከ30 የማያንሱ እስረኞች ምንም አይነት ምርመራ ሳይደረግባቸውና ክስ ሳይመሰረትባቸው ኢህአዴግ አዲስ አበባ ሲገባ የተለቀቁ ነበሩ። ታደሰ ወደ ፍርድ ቤት የምትቀርቡት እንዴት ነበር? ሌተናንት ኮሎኔል ጌታቸው ተከሳሾች ለችሎት ከመቅረባቸው በፊት ለጥበቃ ኃላፊው ይነገራቸዋል። ከዚያም መስታወቱ ወደ ውጪ በማያሳይ አነስተኛ ሚኒባስ መኪና ውስጥ ከታሸጉ በኋላ ምንም ነገር ሳያዩ ተጉዞ ችሎቱ አጠገብ ከሚገኘው በርና መስኮቱ በተዘጋ ክፍል ውስጥ ይታጎራሉ። ችሎቱ እስኪጀመር ድረስ በአብዛኛው ከ2 ሰዓት እስከ 4 እና 5 ሰዓት ድረስ እዛው መቆየት የተለመደ ነበር። ችሎቱ ግፋቢል ለ1 ሰዓት ያህል ከተሰየመ በኋላ ከዚያው በመጣንበት አኳኋን ወደ እስር ቤት እንመለስ ነበር። ከቤተሰብ ጋር ለመገናኘት ያለው እድል በችሎት ውስጥ ሲሆን ይህም ንክኪን አይጨምርም። በርቀት በአይን ብቻ በመጠቃቀስ ሁሉም ነገር ያልቃል እንጂ ቁጭ ብሎ መነጋገርም አይቻልም። ለተከሳሾቹ ለይስሙላ የቆመ የህግ ጠበቃ በመንግስት በኩል በቡድን የተመደበ ቢሆንም ከመንግስት በሚደረግ ጫና ምክንያት ጠበቃውና ተከሳሹ የሚገናኙት የፖሊስ ጥበቃ ባለበት ቦታ ስለሆነ ጉዳዩን በነፃ መንገድ ለመወያየት በጣም አስቸጋሪ ነበር። በዚህ የተነሳ ነፃ ፍርድ ለማግኘት የማይታሰብ በመሆኑ አብዛኛው እስረኛ ተስፋው የጨለመበት፣ በተለይም ከእስር ቤቱ አናት ማለትም ፎቁ ላይ የመከላከያ ሚኒስቴር ዘመቻ ጽሕፈት ቤት ስለነበር የደርግ መንግስት በየጦር ግንባሩ በጦር ላይ ጫና በተፈጠረና በጠላቱ በተወጠረ ቁጥር የዚህ ሁሉ ምንጭ እናንተ ናችሁ በማለት አንድ ቀን ነፃ እርምጃ ሊወስድብን ይችላል በሚል ስጋት ዘወትር የጭንቀት ኑሮ ይኖር ነበር ለማለት ይቻላል። ታደሰ በመጨረሻ እንዴት ከእስር ቤት ወጣችሁ? ሌተናንት ኮሎኔል ጌታቸው በመፈንቅለ መንግስቱ የተካፈልን 150 የምንሆን የጦር መኮንኖች ከግንቦት 1981 እስከ ግንቦት 15 ቀን 1983 ዓ.ም ድረስ አንድም ቀን ሬዲዮ ሳንሰማ፣ ቴሌቪዥን ሳናይ፣ ጋዜጣ የተባለ ብጣሹን እንኳን ሳናነብ፣ ሌላው ቀርቶ በአውደ ዓመት በዓል እንኳን ዘይትና ሽንኩርት ከሌለው ሽሮ በስተቀር አንድ ጉርሻ ስጋ እንኳን ሳንቀምስ 2 ዓመት ሙሉ በደርግ የጉድጓድ እስር ቤት ውስጥ ታጉረን ፍዳችንን አይተናል። አስመራ ለ7 ቀን ከመታሰራችን ሌላ ከሐምሌ 12 ቀን 1981 እስከ ግንቦት 15 ቀን 1983 ዓ.ም ለ2 ዓመት ታስረን የቁርጥ ቀን መጣ። ግንቦት 15 ቀን 1983 ዓ.ም በቀጠሮ ጦር ፍርድ ቤት የምንቀርብበት ቀን ነበር። እኛ ጧት ተነስተን ወደ ፍርድ ቤት ለመሄድ ተዘጋጅተናል። በወር በየ15ኛው ቀን ችሎት እንቀርብ ነበር። በእኛ ቤት ሀገር ሰላም መስሎናል። የፕሬዝዳንት መንግስቱን ከሀገር ጥሮ መኮብለል፣ የኢህአዴግን የአዲስ አበባ ዙሪያ መቆጣጠር በጭምጭምታ እንኳን አልሰማንም። ኢህአዴግ ደርግን በትግል ባይጥል ኖሮ ከሞት ተርፈን የመኖር እድላችን የማይታሰብ ነበር። በፊት በነበረን ልምድ በየ15 ቀኑ ጦር ፍርድ ቤት የምንቀርበው ከጠዋቱ 3 ሰዓት ነው።
የግንቦት 15 ቀን 1983 ዓ.ም ችሎት ግን እስከ ረፋዱ 5 ሰዓት ዘገየ። በጣም ተጨነቅን። በጅምላ ልንጨፈጨፍ ይሆን እንዴ በማለት ሰጋን። እግዚአብሔር ምሕረት ሰጪ ነውና ከቀኑ 5 ሰዓት ተኩል ላይ 2 የሲቪል ልብስ የለበሱ የደርግ ደህንነት አባላት መጥተው በጠቅላላ ውጣሉን። በፊታቸው ላይ ቁጣ ሳይሆን ፈገግታ ይነበባል። ወደ ውጪ ከወጣን በኋላ ለሁላችሁም ምህረት ተደርጓል። ፕሬዝዳንት መንግስቱ ሀገር ጥለው ጠፍተዋል። አሁን የተቋቋመው ጊዜያዊ መንግስት ለሁላችሁም ከእስር ቤት ተፈታችሁ ከቤተሰባችሁ ጋር እንድትቀላቀሉ በጊዜያዊ መንግስት መሪ በጓድ ሌተናንት ጀነራል ተስፋዬ ገብረኪዳን ተወስኗል ሲል እንባ በእንባ ሆንን። ለ2 ዓመት በረሃብ ከተጎሳቆለው እጆቻችን እየተቃቀፍን ተላቀስን። ከሙታን ዓለም ወደ ገነት የገባን ያህል ተሰማን። እውነትም አልመሰለንም። በመጨረሻ በጦር መኪና ጭነው የፖሊስ መኮንኖች መዝናኛ ክበብ ፊት ለፊት ወደሚገኘው የደርግ ደህንነት ጽሕፈት ቤት ወሰዱን። ከአንድ የመሰብሰቢያ አዳራሽ ውስጥ አስገቡን። ከመፈንቅለ መንግስት ሙከራ ጋር በተያያዘ በምድር ጦር ሚሊተሪ ፖሊስ ታስረው የነበሩት እነ ጀነራል ካሳይ ጨመዳን ጨምሮ ከ30 የማያንሱ እስረኞች መጡ። በሌላ በኩል ደግሞ በዚሁ መፈንቅለ መንግስት ተጠርጥረው የታሰሩ የደርግ ምክትል ጠቅላይ ሚኒስትር የነበሩት ዶክተር ተፈራ ወንዴና የኢሰፓ ማዕከላዊ ኮሚቴ አባል የነበሩት ገሰሰ ወልደ ኪዳንን ጨምሮ ምህረት የተደረገላቸው ሌሎች ሲቪል እስረኞችም በዚሁ የስብሰባ አዳራሽ ተገኙ። ዶክተር ተፈራ ወንዴ ምህረት የተደረገላቸው እስረኞችን በመወከል ንግግር እንዲያደርጉ ተጋበዙ። እሳቸውም ወደ መድረክ ወጥተው እኔ የምናገረውን ነገር አላዘጋጀውም፣ መንግስት ይመጣል፣ መንግስት ይሄዳል፣ ለማንኛውም ሁላችንም እንኳን ለዚህ ቀን በቃን ካሉ በኋላ ተመልሰው ቁጭ አሉ። ከዚያም ባገኘነው ትራንስፖርት ወደ የቤተሰቦቻችን እንድንሄድ ስለተፈቀደልን ወደ የቤታችን ተጓዝን። እግዚአብሔር ይመስገን። ታደሰ፣ ከእስር ቤት በምህረት ከተለቀቃችሁ በኋላ የገጠማችሁ የኑሮ ሁኔታ እንዴት ነበር? በምን ተቋቋማችሁት? ሌተናንት ኮሎኔል ጌታቸው፣ ከግንቦት 15 ቀን 1983 ዓ.ም ጀምሮ 10 ሳንቲም ሳይኖረን ባዶ እጃችንን ኑሮ ቀጠልን። ኑሮ ካሉት መቃብር ይሞቃል አይደል? በሐምሌ ወር 1983 ዓ.ም ኢህአዴግ በድጋሚ ለነፍስ ደረሰልን። ቤተሰቦቻችሁን መዝግባችሁ አምጡ ተባልን። በዚህ መሰረት ሁሉም የግንቦት 8 ቀን መፈንቅለ መንግስት ታሳሪዎች ቤተሰቦቻቸውን አቀረቡ። በየወሩ ለአንዱ ሰው 50 ብር ተፈቀደ። 10 ቤተሰብ ያለው ሰው 500 ብር፣ 2 ኩንታል ፉርኖ ዱቄትና ከ20 ሊትር ያላነሰ የምግብ ዘይት ይሰጠው ነበር። 3 ቤተሰብ ያለው 150 ብር፣ 60 ኪሎ ፉርኖ ዱቄት፣ 60 ሊትር ዘይት ያገኛሉ ማለት ነው። ስለ እውነት ለመናገር ኢህአዴግ ለግንቦት 8 ቀን 1981 መፈንቅለ መንግስት እስረኞች የንስሐ አባታቸው ነበር ለማለት ይቻላል። የኢህአዴግ ሰራዊት ለነፍስ ባይደርስልን ኖሮ በፍጹም በህይወት አንተርፍም። የሆነው ሆኖ በኢህአዴግ ባገኘነው ድጋፍ ከተቋቋመን በኋላ ይህ እርዳታ በ1985 ዓ.ም አካባቢ ተቋርጦ የስንዴ እርዳታው ብቻ ቀጠለ። በመጨረሻ እድሜያቸው ለጡረታ የደረሰ ጡረታ እንዲያገኙ፣ የተቀሩት እንደየችሎታቸው ሰርተው እንዲኖሩ በማለት የወቅቱ የሽግግር መንግስት የኢህአዴግ ጠቅላይ ሚኒስትር ጽሕፈት ቤት ወሰነ። ከዚያ ጊዜ ጀምሮ ሁሉም እንደየዝንባሌው እየሮጠ ኑሮን መግፋት ቀጠለ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።